ንስር ትንሿን ድመት መንትፎ ለመውሰድ እየበረረ ቢመጣም አልተሳካለትም። ድመትም ጠላቷን ስትመለከት መጀመሪያ አካባቢ እጅግ በጣም ደነገጠች። የምታደርገው ነገር ጠፋባት። ነገር ግን ቀስ በቀስ ተደበቀች። ሁለቱም ያላስተዋሉት በመካከላቸው አንድ መከላከያ ነበረ። እሱም መስታወት ነው። አስተውሉ። ጠላት እየደነፋ ኃይሉን ሰብስቦ እኛን ሊያጠፋ እየበረረ ሊመጣ ይችላል። እኛም ከፈተና ክብደት የተነሳ እጅግ ልንደነግጥ፣ ልንፈራ፣ ወዮ አሁንስ መጨረሻዬ ነው፣ ምን ይሻለኛል ልልን እንችላለን። ነገር ግን ጠላት ያላስተዋለው እኛም ያልተገነዘብነው በመካከላችን የእግዚአብሔር ጥበቃ አለ። እግዚአብሔር ቸር ነው። ጻድቁን ብቻ አይደለም የሚጠብቀው ኃጥኡንም ይጠብቀዋልና። ስለዚህ እኛ በፈተና ሰዓት ምንም ቢሆን መደንገጥ፣ መፍራት፣ ተስፋ መቁረጥ የለብንም። እነዚህ ነገሮች ሰውን ይጥላሉና። ስለዚህ በፈተና ሰዓት ምን ማድረግ ነው ያለብን? ለምንስ ወደ ፈተና እንገባለን? ከፈተናስ እንዴት እንወጣለን? ለሚሉ ጥያቄዎች መልስ ከዚህ ቪዲዮ የምናገኘው ይሆናል። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር አድርጋችሁ ጀምሩት። እጅግ በጣም የምታተርፉበት ነገሮችን በመንፈሳዊ እይታ የምንመለከትበት ቤተሰብ የምንሆንበት ቻናል ነውና ይኸውላችሁ እግዚአብሔርን ስንረሳው እኛ ስንረሳው ምናልባት እግዚአብሔር በመከራ በኩል እሱን እንድናስታውሰው ፈልጎ ይሆናል። መጽሐፍ ቅዱስ ላይም እንዲህ አይነት ምስክርነቶች አሉኝ። ምን ይላል? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን አለችው ይላል ያቺ ሴት። ልብ በሉ፣ ልጇ ሲሞት ኃጢአቷን ያስታወሰችው በመከራ ብዛት፣ በጉድለት ብዛት፣ በሞት ብዛት፣ በማጣት ብዛት በደሉን የማያስታውስ ማን ነው? በእውነት ወንድማችንን በድለናል፣ እኛን በመማጠን ነፍሱ ስትጨነቅ አይተናል፣ ሰማነውምና። ስለዚህ መከራ መጣብን ያሉት የዮሴፍ ወንድሞች ናቸው። መከራው የመጣባቸው የወንድማቸውን የምትማጠን ነፍስ ስለበደሉ እንደሆነ ገብቷቸዋል። እና እግዚአብሔር አንዳንዴ ጥቂት የሚያቆስልን እሱን እንድናስታውስ ይሆናል። ጥቂት እያቆሰለ ጥቂት እያጎደለ ወደ እሱ እንመለስ ፈልጎ ይሆን? ስለዚህ በመከራ የምንፈተንበት አንድ ምክንያት በንስሐ ተመልሰን ከእግዚአብሔር ጋር በፍቅር በደስታ እንድንኖር ዘንድ ነውና መከራ ሲመጣ፣ ፈተና ሲመጣ ቶሎ ንስሐ መግባት አለብን። የዚህ ዓለም መከራ፣ የዚህ ዓለም ስቃይ ከዘላለም ሞት አንጻር ሲታይ እጅግ በጣም ጥቂት ነው። ኃጢአቱ ተስማምቶን ምንም ሳንፈተን ያለ መከራ የምንኖር ከሆነ ተዘናግተን ወደ ዘላለም ሞት ልንወርድ እንችላለንና እግዚአብሔር ቸር ስለሆነ ስለሚወደን ከዘላለም ሞት ሊያድነን ስለሚፈልግ ትንሽ ይቀጣናል። ከዛም በንስሐ ተመልሰን ከእርሱ ጋር ለዘላለም እንድንኖር ዘንድ ያደርገናል። ወርቅ የሚኖረው ከሚረገጠው አፈር ጋር ነው። ነገር ግን ከአፈር የሚለየው በእሳት ሲፈተን ነው። በእሳት ይፈትኑታል፣ ያቃጥሉታል፣ ያስጌጡታል፣ ውብ ያደርጉታል። ከዛም ለውበት ለጌጥ ይሆናል። እኛም መከራ ሲበዛብን እግዚአብሔር ማማረር የለብንም። ይልቁንስ የፍቅሩ ምልክት መሆኑ መገንዘብ አለብን። እየቀረጸን እያስዋበን የተሻሉ ሰዎች የተሻለ ማንነት ያላቸው እያደረገን መሆኑ ተገንዝበን በመከራ ሰዓት እግዚአብሔር እናመስግን። ሁል ጊዜ በጌታ በእግዚአብሔር ደስ ይበለን። እግዚአብሔር ይገርማቸዋል። እውነቴን ነው። ቸርነቱ በጣም ድንቅ የሆነ አባት ነው። ከዚያ የተነሳ ራሱ ይቆነጥጠናል እንጂ ለሚያዋርዱን ሰዎች ግን አሳልፎ አይሰጥም። የሚያዋርዱንን ያዋርዳል እግዚአብሔር። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ሲያዋርዱን እግዚአብሔር ውርደታችንን ያያል። ምን ጊዜም ያንን ውርደት ደግሞ መለወጡ አይቀርም እግዚአብሔር። ለምሳሌ ብዙ ሰዎችን መጥቀስ ትችላላችሁ። ይሄን የሚያደርገውን የሚገርመኝ መጽሐፍ ቅዱስ ስትመለከቱ ስንማር አባቶቻችን እንዳስተማሩን እግዚአብሔር ጥሩ ስንሆንና ጥሩ ሰው ሆነን ሰዎች ሲያዋርዱን ቢፈርድልን አይደለም። ክፋት ሰርተን እንኳን ሰዎች እንዲያዋርዱን አይፈልግም እግዚአብሔር። ስትረጋጉ ትዕግስት ሲኖራችሁ በጣም የሚናደደው ፈታኛችሁ ራሱ ነው። እሱ ነው ትዕግስት የሚያጣው። ማሳለፍ መታገስ ጥሩ ነው። አባቶች እንቅፋት ከጦር ይሰውራል ይላሉ። ከዛ ጦር ተወርውሮ የደ እንቅፋት ሲመታው አንድ ሰው ቢወድቅ ከላይ ከተወረወረው ነገር ያልፋል። ስለዚህ አንዳንዴ ከባሰው ነገርም
እንድንሰወርበት ሊሆን ስለሚችል በጣም መታገስ ያስፈልጋቸዋል። ቸኩለው እርምጃ የሚወስዱ ሰዎች በሙሉ አንድም ቀን የተሳካ እርምጃ ወስደው የተሳካ ውጤት አግኝተው አያውቁ። ፈተና ሲመጣብን አቋራጭ የሚመስሉን የኃጢአት መንገዶችን ብንመርጥ የምንጎዳው እኛ ነን። ለምሳሌ ፈተና ሲመጣ በመጠጥ መደበቅ። እግዚአብሔር ምነው አይሰማም ምንለው ሰዎች ሐሳባችንን እንመርምረው። እግዚአብሔር ሰማይ ቁጭ ብሎ ልክ ንጉሥ ቤተ መንግሥት ተቀምጦ እንደሚያስተዳድር የሆነ ቦታ ሆኖ ቁጭ ብሎ የሚሰማ ሚካኤልን እየላከ እንዲያያረገ እንደሚያደርግ የሚመስለን ሰዎች አለ። እግዚአብሔር እንደዛ አይሰራም። በነገራችን ላይ እግዚአብሔር ወርዶ ከኛ ጋር ነው የሚሰራ። የሆነ ቦታ ተቀምጦ ያለ አይደለም። እግዚአብሔርን እንደ ተገቢው ለሚያምኑ ሰዎች እግዚአብሔር እንደውም ቅዱስ ባስልዮስ ይመስለኛል እግዚአብሔርን የሚፈልጉ ሰዎች ሌላ ቦታ አይፈልጉትም ይላል። የሚፈልጉት ሰውነታቸው ውስጥ ነው ይላል። የት ነው የሚፈልጉት? ለምንድን ነው ከሰውነታቸው ውስጥ የሚፈልጉት? እኔ በደጅ መጥቼ ምን አደርጋለሁ ነው ያለ። እስቲ አስታውሱ፣ ምን አደርጋለሁ አለ? አንኳኳለሁ አይደለም ያለ። ከዛ የሚከፍትልኝ ቢኖር ምን አደርጋለሁ? እገባለሁ። ከእርሱ ጋር ምን አደርጋለሁ? እራት እበላለሁ። እኔ ከእሱ ጋር ሆናለሁ፣ እሱ ከማን ጋር ይሆናል? ስለዚህ የእግዚአብሔር ሰዎች እግዚአብሔርን የሚፈልጉት የት ነው? ራሳቸው ውስጥ ነው የሚፈልጉት። ሌላ ቦታ ሰማይ እንደዛ አይደለም። እግዚአብሔር ጣዖት አይደለም። የሆነ ቦታ ቁጭ ያለ አይደለም። እግዚአብሔር ስለ ክብሩ ስለ ገናንነቱ በሰማይ ልዕልናውን እንናገራለን። እግዚአብሔር ከኛ ጋር እንደውም አሁን ከስጋዌ በኋላ አማኑኤል ተብሎ እግዚአብሔር ከማን ጋር ነው የተባለው? ከማን ጋር ነው? ከኛ ጋር ነው አይደለም እንዴ? እና ይህን ሐሳብ ነው ከማስተካከል መጀመር። እግዚአብሔር የሆነ ቦታ ያለ በሆነ ጩኸት ብዛት የሚሰማና በእምነት ኃይል ነው እግዚአብሔር ከኛ ጋር የሚኖረው። ክርስቲያን እግዚአብሔር ሩቅ አይደለም። እንደዛ እናስበው፣ እንደ ጣዖት አናርቀው በህሊናችን። እግዚአብሔር ቅርብ ነው። እግዚአብሔር ከኛ ጋር ነው። ተጠምቀናል፣ በስሙ ተጠርተናል። እግዚአብሔር ካመን እኛ ጋር ነው። ከዓይናችን ከውስጥ ብልቶቻችን በላይ እኛ ውስጥ ነው እግዚአብሔር ካመን። ካላመን ደግሞ ምንም ያህል ብናንጋጥጥ እግዚአብሔርን አናገኘው። ኤልያስ እንዳለው ጩሩት እናንተ አምላክ እንቅልፋም ነው ተኝቶ ይሆናል አይደለም ያለው። እንቆሮ ነው ቶሎ አይሰማም። በጩኸት ብዛት አይደለም። እግዚአብሔር በእምነት ኃይል ውስጥ ነው ያለ ክርስቲያን። እና እንዴት ነው ከእግዚአብሔር ጋር የምንሰራው ካልን የመጀመሪያው ሰውነታችን ለማን ማደሪያ በማድረግ መልሱ። ለማን ማደሪያ ማድረግ መልሱ ይሄ ነው። በነገራችን እግዚአብሔር ሳያድርብን ብንደክም ምንም ትርጉም የለውም። ክርስቲያኖች ከእግዚአብሔር ጋር የምንሰራው እግዚአብሔር ከማን ጋር ሲሆን ነው? ከኛ ጋር ሲሆን ነው። ታዲያ የእግዚአብሔር ማደሪያ የምንሆነው እንዴት ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የሚወደኝ ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድም ማደሪያ እናደርጋለን ይላል። አያችሁ የእግዚአብሔር ልጆች፣ የእግዚአብሔር ማደሪያ ቤተ መቅደሱ የምንሆነው ቃሉን ስንጠብቅ ነው። ያኔ የሚያስፈራ ነገር የለም። ሁል ጊዜ በእግዚአብሔር ደስ እንዳለን እንኖራለን። ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። ክርስቶስ በእኛ ውስጥ የሚኖረው ሥጋውን ስንበላ ደሙን ስንጠጣ ነው። እስቲ ልጠይቃችሁ፣ ከቆረበን ስንት ጊዜ ሆኖናል? ለምንድን ነው የማንቆርበው? ቅርንጫፍ ያለ ግንዱ አንዳች ፍሬ ማፍራት እንደማይችል ሁሉ እናንተም ያለ እኔ አንዳች ነገር ማድረግ አትችሉም ብሎ ጌታችን ኢየሱስ ክርስቶስ አስተምሮናል። ስለዚህ እኛ ተስተካክለን እንዲያው ሁሉም ነገር ትተን በቅተን አይደለም ወደ እግዚአብሔር የምንመጣው። የምንስተካከለው በሥጋና ደሙ ነው። ንስሐ ገብተን ስንቆርብ እሱ ነው ኃይል የሚሰጠን፣ እሱ ነው የሚያስተካክለን። እኛ በራሳችን አንዳች ነገር ማድረግ አንችልም። ስለዚህ መስተካከል የምንፈልግ ሆነም ወደ ቁርባን እንምጣ፣ ሥጋውን እንብላ፣ ደሙን እንጠጣ። እስካሁን ላስተማሩ መምህሮቻችን አባቶቻችን ቃለ ሕይወትን ያሰማልን እግዚአብሔር ይስጥልን። እናንተስ እስካሁን ምን እየጠበቃችሁ ነው? ሰብስክራይብ አድርጋችኋል? አድርጉ እንጂ ቤተሰብ እንሁን። ይህ ቻናል እጅግ በጣም የምታተርፉበት የምትጠቀሙበት ነው። እንዲሁም ደግሞ ይህ ቪዲዮ እጅግ በጣም ጠቃሚ ነው ብላችሁ የምታስቡ ከሆነ ላይክ እና ሼር ኮመንትም እየጻፋችሁ ሌሎች በማድረስ አብራችሁኝ አገልግሉ።